ሰው ነው የምጠራው። አትጠጉኝ፣ እጮሃለሁ። ልጆ ነው፣ አትጠጉኝ። እንኳን ደስ ያላችሁ በድጋሚ ሉላና ሞገስ አመለጡ። ዝና ምንም ማድረግ አልቻለም፣ ተስፋ ቆርጦ ይገኛል ማለት ነው። ሞገስ ጀግና ሆኗል። አሁን ላይ ማንም የሚያሸንፈኝ የለም ብሎ ቆርጦ እንደተነሳው ሉላን እንግዲህ ከዳጣ ጋር በመተባበር ይዞ ጠፍቷል፣ አምልጧል። በድጋሜ ጠብቅ የተባለው ሰውዬ እንግዲህ በዝና እጅ ገብቶ ያው ሲጥ ተደርጓል ማለት ነው። ሲጥ ነው ያደረገው። ዝና አንገቱን ይዞ መሞት ካለበትም ትሞታለህ አንተ የማትረባ በማለት እንግዲህ አንገቱን ይዞ ወደ ግድግዳ ጋር አጣብቆ ሲጥ ነው ያደረገው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ቪዲዮን በላይክ ጀምሩ። እንደተለመደው ቀጣዩን ምሳሌ ድራማ ወደ እናንተ ይዘን መተናል ማለት ነው። በዚህ እንግዲህ አዳዲስ ታሪኮች ተፈጥረዋል። ዝናየው እዚህ ጋር ሴት አድርጎ ይዞታል አጋቹን። እንዴት ካንተ ያመልጣሉ? ምን ስትሰራ ነው የማትረባ? በማለት እንግዲህ እዚህ በምስሉ ላይ እንደምትመለከቱት አንገቱን ሲጥ አድርጎ ይዞ እንግዲህ በቦክስ ብሎ ዘርሮ ጥሎት ነው የሄደው። ለገንዘብ ብሎ እንግዲህ ተመቷል። ከሞት ነው የተረፈው። እንደው የፈጣሪን ስም ቢጠራበትም እባክህ ቢለውም ሊሰማው አልቻለም። እና ዝና ምን ስትሰራ ነው ጥለው ከሄዱት? እንዴት ያመልጣሉ? አንተ እንከፍ እያለ ሲጥ አድርጎታል ማለት ነው። ሌላኛው በመግቢያው ላይ እንደተመለከታችሁት እንግዲህ ቅድስትና ምሳሌ ከቤት ለገበያ ብለው ወጥተው ነበረ። ይሄንን ያየች መሀሌት እንግዲህ ቅድስትንና ምሳሌን ይዘክ ሉላን ማስመለስ ይኖርብካል። ምን ትጠብቃለህ? ይሄው ወጡ እያለች ትገኛለች መሀሌት ማለት ነው። አሁን ላይ ዝና ሉላ በጣም ናፍቃኛለች እያለ ይገኛል። እንግዲህ ምንም ማድረግ አይቻልም። ሉላ ብትናፍቀውም የሄደችው ከዚህ በኋላ ላትመለስ ነውና ዝና ተስፋከን ብትቆርጥ የተሻለ ነው ብለን እናስባለን። ምክንያቱም አሁን ላይ አካባቢም ቀይረዋል። በብዙ ታግሎ ነበረ ከዚህ እንዳትወጣ ከሉላ የኔ ናት መንጠቅ አለብኝ፣ የት አባቱም አይገባም አያሸንፈኝም እያለ ባፉ እየለፈለፈ ነበር። ነገር ግን አልተሳካለትም። በድጋሚ ያው እንደተመለከት ነው ብዙ ዘዴዎችን በመፍጠር በዳጣ አማካኝነት አምልጧል ማለት ነው። ይሄ አጋች የተባለው ሰውዬ እንግዲህ ጠብቅ ሲባል ምንም ፈርቷል። አይቷቸዋል። ግን እየደወለ ባለበት ሰዓት ላይ ሞገስ ተከታትሎታል። ሞገስ ሲከታተለው ከዚህም በፊት ስልክ ስለተቀበለው ሞገስ አሁንም ይቀበለኛል በማለት እንግዲህ ወደፊት እየሸሸ ነበረ። እሱን ወደፊት አባሮ ሉላን ይዞ እንግዲህ ሞገስ ተሰውሯል። አሁንም በድጋሚ እንኳን ደስ ያላችሁ የሉላና የሞገስ አድናቂዎች ይገባቸዋል። ምክንያቱም ሉላ ከምትወደው ሰው ጋር ነው መኖር ያለባት። እኛም የምንፈልገው ይሄንን ነው። ዝና እንግዲህ አርፈ ተቀመጥ፣ ፍቅራቸውን ያጣጥሙበት፣ በሰው ፍቅር አትግባ። እንዲህ ተው እንጂ ይግባት በቃ። ልጅቷ ያው አሁን ላይ ደስታዋ ተመልሶ ፈታ ፍክት ብላ እየኖረች ትገኛለች። ምክንያቱም ያለችው ከምትወደው ሰው ጋር ነውና በግድ አፈቅርሃለሁ በይኝ እወድሃለሁ በይኝ ብሎ የሚያስጨንቃት ሰው ጋር ሳይሆን ያለችው አሁን ላይ ፍቅርን በአግባቡ የሚገልጽ ፍቅርን በተግባር ከሚያሳያት ከልጅነት ፍቅረኛዋ ጋር ነው ሉላ ያለችውና ሉላ አሁን ላይ በደስታ ነው ያለችው። ዝና እንግዲህ ናፍቃኛለች አብሬያት ስሆን ስቆጣት እወድሃለሁ በይኝ ብዬ እወድሃለሁ አፈቅርሃለሁ ስትለኝ ይሄ ሁሉ ናፍቆኛል በማለት እንግዲህ በትዝታ ወደ ኋላ ተመልሶ ነው ያለው። ወደ ኋላ ቢመለስም ምንም አማራጭ የለውም። ሉላ ከዚህ በኋላ እንግዲህ ትዝታ ብቻ ነው ሆና ልትቀርበት የምትችለው እንጂ የእሱ መቼም ልትሆን አትችልም። ለዘመናት እንግዲህ ከታገተችበት ከእስር ቤት ነው የወጣችው። ከዚህ በኋላ ከዝና ጋር ከምኖር ራሴን ባጠፋ እመርጣለሁ ብላለች። እውነት ነው። ያለችበት ህይወት ዝና ሲያኖራት የነበረው ሲኦል የሆነ ህይወት ውስጥ አንድ ቤት ውስጥ አስሮ ልክ እንደ አፍቃሪ ሳይሆን እንደ
ጠላት ነበረ ሲያኖራት የነበረው። እሱ ግን ስለምወዳት ነው ይላል። ይሄ አሁን መውደድ አይባልም በኔ አረዳድ። እንደዚህ አይነት ፍቅር የለም። ፍቅር እንደዚህ ከሆነ ቢቀር ነው የሚሻለው፣ ጥንቅር ብሎ እንዴ። የራስን ስሜት ብቻ መከተል ፍቅር እኮ የጋራ ሲሆን ነው ደስ ሊል የሚችለው እንጂ የአንድ ሰው ብቻ ሲሆን፣ ለዛውም አትውጪ፣ የትም አትጂ፣ ከኔ ውጪ ሌላ ሰው አይሽ የሚባለው ይሄ ፍቅር ሳይሆን ቅናት ነው የሚባለው። ቅናት ደግሞ መድኃኒት የሌለው በሽታ፣ የትኛውም ዶክተር ያልደረሰበት በሽታ ቢኖር በዓለማችን ላይ ምንድነው መሰላችሁ? ቅናት ነው። ስለዚህ ቅናትና ፍቅርን መለየት አለበት ዝና ብዬ አስባለሁ። በቅናት እንግዲህ ሰው እንዳያት ከኔ ውጪ የሌላ የማንም መሆን አትችልም በማለት እስካሁን አስሮ አቆይቷታል። ነገር ግን አሁን ላይ ሉላ ወስናለች። ሞገስም እንግዲህ ለብዙ አመታት ሲፈራ ቆይቶ ነበር። አሁን ላይ ግን እስከ ሞት ድረስ ለሉላ ህይወቴን አሳልፌ ሰጣለሁ፣ ከገደለኝ ነው ምናልባት አንቺ መውሰድ የሚችለው እንጂ ከኔ እጅ አውጥቶ ከዚህም በኋላ አይወስድሽም ብሏል። ሉላ ደግሞ መኖር አለብን፣ በነፃነት መኖር አለብን፣ አንሞትም፣ መሞት የለብንም። አንተን የሚገል ከሆነ እኔም ራሴን አጠፋለሁ እንጂ ከዚህ በኋላ ወደ ዝና ተመልሼ በፍጹም አልሄድም ብላለች። እንግዲህ ሁለቱም ተግባብተው ነው ያሉት። ሌላው እንግዲህ በጣም አሳሳቢው ነገር የድራማው ድምቀት የሆነው ጀግናው አባት ብሩኬ ከድራማው ላይ ለሁለት ቀናት እንግዲህ የለም። ይሄ ደግሞ የጠፋበት ምክንያት ምንድነው ከተባለ እኛም ልናውቅ አልቻለም፣ ማወቅ እንፈልጋለን። ዝና ደግሞ አዲስ መረጃ ለመሀሌት እየነገረ ይገኛል። አሁንም መሀሌት ብሩክን እንድትከሰውና ቤቱ እንዳልተሸጠ ምሳሌን እያሳከመው ቤቱ ሸጦ ሳይሆን ሌላ ትልቅ ሪስክ ያለው ስራ ሰርቶ ነው፣ እስከ ሞት ድረስ ሊያደርስ የሚችል ትልቅ ስራ ሰርቶ ነው። በዛ አማካኝነት ነው ምሳሌን ያሳከመው እንጂ ቤቱን አልሸጠውም። ስለዚህ ቤቱ በምሳሌ ስም ነው ያለውና መከራከር፣ ክስሽን መቀጠል ትችያለሽ የሚል እንግዲህ ዜና አብስሯት መሀሌት አሁን ላይ በደስታ ትገኛለች። መጀመሪያ እንግዲህ ተስፋ ቆርጣ ከእህቷ ጋር ቁጭ ብላ ዛሬ ምሳ የለም ወይ እያለች ምሳ እየለመነች ትገኝ ነበር ማለት ነው። እውነቱን ለመናገር እህቷ ኤፍራታ እንጀራ የምገዛበት ብር የለኝም ነው ያለቻት። እና ስታጡ ማንም አይወዳችሁም ተመልካቾቼ። በዚህ አጋጣሚ ልመርቃችሁ፣ ሰጪ እንጂ ተቀባይ አያደርጋችሁ። የሰው ፊት የምታዩ ሳይሆን ለሰዎች የምትተርፉ የምትሰጡ ያድርጋችሁ፣ ያድርገን። በእውነት እዚህ ጋር የምንመለከተው እጃችሁ ላይ ምንም ነገር ከሌለ ማንም ሰው እንደማይወዳችሁና እንደማይፈልጋችሁ የተረዳውበት ፓርት ነው ኤፍራታ የተወነችው። እንግዲህ አሁን ላይ ያለውን ነገር ነው እየተናገረች ያለችው እና አብዛኛው ሰው ከሌለው የለውም ነው። ሰዎች አይፈልጉትም፣ አይወዱትም። እንግዲህ ፈጣሪ አምላክ የሚሰጡ እንጂ የሚቀበሉ አያደርገን። የሰዎችን እጅ የምናይ ሳይሆን ለሰዎች ካለን የምናካፍል ያድርገን ለማለት ወዳለሁ። በእውነት ይሁንልን እግዚአብሔር አምላክ ሰጪዎች ያድርገን። ኤፍራታ እንግዲህ እንጀራ የምገዛበት ገንዘብ የለኝም እንጀራ ግዢን ያለቻት ምክንያቱም ምንድነው በፊት ስትንከባከባት የነበረው ዝና ቤት ይገዛላታል። ዝና ቤት ከገዛላት ደግሞ ለኔም አንድ ክፍል ቤት ትሰጠኛለች የሚል ጥቅሟን በማሰብ ነበረ። አሁን ግን እህትነቷን እንኳን ረስታ እንጀራ የምገዛበት ብር የለኝም እንጀራ ግዢ ነው ያለቻትና መሀሌት እንግዲህ ወይኔ እንደዛ ስንት ብር እንዳልቆጠርኩኝ ዛሬ የምበላው እንኳን ልጣ በማለት እየተጸጸተች ትገኛለች። እና ብሩክን መፍሳት አልነበረብሽም። እሱን ስትፈቺ ነው ሁሉም ነገር ያበቃው። ብሩክ ጋር እያለሽ እንደፈለገች ነበር የምትሆኙ፣ እሱ የገቢ ምንጭሽም ነበረ እያለቻት ትገኛለች ኤፍራታ። አሁን ላይ እንደዛ ብለሽ የምትይኝ ለምንድን ነው? በፊት እኮ ፍቺው ክሰሽው ስትይ የነበረው አንቺ አልነበርሽም ወይ ብትላትም እኔ ብልሽም እንኳን መስማት አልነበረብሽም፣ የሰውን ምክር መስማት አልነበረብሽም ብላ ጭራሽ እንድትጸጸት አድርጋታለች። ሰዎች ምንድናቸው? ለሆነ ነገር የሆነ ጥፋት ስናጠፋ ይገፋፉንና ያኔ ሪስኩን ግን ከኛ ጋር መቀበል አይፈልጉም። የሪስኩ ተቀባዮች ወይም ደግሞ የሚመጣው ነገር ጥዋ ቀማሾች እራሳችን ብቻ ነው የምንሆነው። ችግር ሲሆን እንደዚህ ነው ሊሆን የሚችለው ማለት ነው። ጥሩ ነገር ከሆነ ደግሞ አጨብጫቢው በጣም ብዙ ነው። ስለዚህ ልናስብበት ይገባል። ህይወት በስሌት እንጂ በስሜት መመራት የለባትም ማለት ነው። መሀሌት የገጠማት ነገር የሰው ሆይ ሆይታ፣ በተለይ እህቷ ኤፍራታ ንብረትሽ ተሸጦ ብሩክ ቤትና መኪናውን ሸጦ አንቺ ደሃ ሆነች ልትኖሪ ነው ወይ? ሸጦ ከማሳከሙ በፊት ንብረትሽን መካፈል አለብሽ ብላ ስትመክራት ነበረ።
አሁን ላይ ግን ሁሉም አልተሳካም፣ ባዶ እጇን ቀርታለች። ማህሌት እንግዲህ ትንሽዬ ተስፋ ሰጥቷታል ዝና። ሉላ እንግዲህ አመልጣለች፣ የራስሽ አድርጊ እያለቻት ትገኛለች። ዝና ግን በጭራሽ ይሄንን ነገር አያስበውም እና የምነግርሽ ነገር አለ ብሎ ደውሎ ጠርቷታል እና ለምን እንደፈለገኝ አላቅም ደውሎልኛል ስትላት፣ ምናልባትም እንግዲህ ሉላ ስላመለጠች ሀሳቡን ቀይሮ ሊሆን ይችላል የፍቅር ጥያቄ ሊያቀርብልኝ ይሆናል እያለች እንግዲህ ከሆነ እንደዛ ጥሩ ነው በማለት አልገዛም ያለችውን እንጀራ ኤፍራታን በቃ ለዛሬ ምሳን ይገዛለሁ ብላ እንግዲህ ገና ለገና ጥሩ ነገር ታገኛለች በማለት እንደዛ ብላለች። በጣም ያስተዛዝባል። በነገራችን ላይ በጣም ብዙ ነገር ነው የምንታዘብበት የምንማርበት በዚህ ድራማ ላይ። ስትሄድ እንግዲህ ለምንድን ነው እየፈለከኝ ነው ያለችው። ካፌ እንግዲህ ሻይ ቡና እያለ እየጠበቃት ነበረና ስትሄድ እንግዲህ ቀጭቋ እያለች ሄዳ ለምንድን ነው እየፈለከኝ ናፍቄክ ነው ወይ ነው ያለችው። ገና ስትቀመጥ ሄዚዛ አንቺ ምን ማለት ፈልገሽ ነው? እኔ ነኝ አንቺን የምናፍቀው። ደግሞ እሱ ምን ማለት ነው? እንከፍ ነው ያላትና ዝና አነጋገሩ አሜዚንግ። እንደዚህ እየተሰደበች እንኳን እሷ የፍቅር ስሜት አላት ለሱና። ኧረ ሴቶች ንቁ፣ ተው አታሰድቡ። እንዴ የማይፈልጋችሁ ሰው በቃ አይፈልጋችሁም። ምንድነው እሱ የሆነ ኮራ ምናምን የድሮ በቃ መሽኮር ምናምን የሚባለው ነገር ቀረ እንዴ? ተው ሴቶች ፕሊስ፣ ለእኛም አስቡልን እንዴ። ምንድነው እሱ በግድ የማይፈልጋችሁ ሰው ጋር ሄዳችሁ በቃ ናፍቄህ ነው ወይ እኔ እኮ ወድሃለሁ ምናምን የሚለውን ነገር ወንድ ልጅ ነው የፍቅር ጥያቄ መጠየቅ ያለበት። እንዴ ባህላችንን አታበላሹ ለማለት ወዳለሁ። ሴቶች እየሰምታችኋል ማለት ነው። ኮራ ምናምን ጅንን ምናምን በሉ እና የምነግርሽ ነገር አለ ብሎ የነገራት እንግዲህ ያው ስለ ብሩክ ቤት ነው። መጀመሪያ ላይ እንደጠቀስኩላችሁ ቤቱ እንዳልተሸጠ ነግሯታል። ምክንያቱ ይሄንን ላምን አልችልም፣ እንዴት ሊሆን ቻለ፣ ልጁን በምን አሳከመ እያለች እንግዲህ እንዴት ላለ ብትልም እስኪ ተረጋጊና አዳምጪ፣ ተረጋግተሽ አዳምጪ፣ የምልሽን አስጨርሽኝ ብሎ ነው የነገራት። ያው ማስጨረስ እንኳን አልቻለችም ከመቸኮሏ እየተነሳና እንግዲህ ከኢትዮጵያ ወደ ታይላንድ ህገወጥ የሆነ አደንዛዥ እጽ ይዞ እንዲወጣ ነበረ ከሰዎች ጋር በአንድ የተስማማው በገንዘብ ማለት ነው። በዛ ምክንያት እንግዲህ ቤቱን እንዳይሸጥ ገንዘቡን ብቻ ተቀብሎ ቤቱን ሳይሸጥ ገንዘብ ከነሱ ጋር ተደራድሮ ተቀብሎ ነው ልጁን ያሳከመው። ቤቱን አልሸጠም የሚል እንግዲህ አዲስ ሚስጥር ወጥቷል። ይሄንን እንግዲህ ብሩክ ነው ሲመጣ እኛ ራሱ የምናረጋገጠው። ምክንያቱም እነዝናን አላምናቸውም እኔ። በእርግጥ ሳይሰሙ የሆነ ነገር አይሉ የሆነ የተሰማ ነገር አለ። ብሩክ ይሄን አድርጎ ከሆነ ዞሮ እንግዲህ ልጁን ለማሳከም ምንም እስከ ማለት ደረጃ ድረስ ይደርሳል። ነፍስ ማጥፋት ካለብኝም አጠፋለሁ ሲል ነበረ ምሳሌን ለማዳን። ደስ የሚለው ነገር ግን የትኛውንም ያክል ዋጋ ቢከፍልም ምሳሌን አድኗል። ያን እንግዲህ የተስማማበትን ገንዘብ ሲቀበል የሞት ቅጣት ቢመጣበትም ያንን የሞት ቅጣት ለመቀበል አስቦና ወስኖ ስለሆነ የገባበት፣ ግን ከአዲስ አበባ ይዞት አልወጣም። ገንዘቡን ብቻ ተቀብሎ አዲስ አበባ እንግዲህ ቆሻሻ ውስጥ ጥሎ ነው፣ ይሄንን አደንዛዥ እጽ ጥሎ ነው ወደ ታይላንድ የሄደው ማለት ነው። ይሄ በጣም አስደንጋጭ ነገር ነው። ትልቅ ወንጀል ነው ማለት ነው። ምናልባትም እንግዲህ አሁን ብሩክ ከቤት የጠፋው ምናልባት ከነዛ ሰዎች ጋር ተገናኝቶ ወይ ታስሮ ነው ወይስ ምን ሆኖ ነው የሚለው ነገር በጣም አሳሳቢ ነው። በቀጣይ ፓርት ልናይ የምንችለው ነገር ነው። ምክንያቱም የሰው ገንዘብ ተቀብሏል የተባለውን አደንዛዥ እጽ ደግሞ ከሀገር ይዞ አልወጣም። ይዞ ቢወጣ ከኤርፖርት ማለፍ አይችልም። ጥሎ መውጣቱ ያው ልጁ እንድትታከም ረድቷል። ቅድስት ግን በጭንቀት ላይ ነው ያለችው ማለት ነው። እኔ አስቀይም የሆነው የሚል ጭንቀት ውስጥ ገብታለች። ቀጣዩ እንግዲህ ምን ይሆናል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ስለምትከታተሉ ሀሳብና አስተያየታችሁንም በኮሜንት ስለምትጽፉ ውድና የተከበራችሁ አድማጭ ተመልካቾቼ በጣም ነው የማመሰግነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። በቅንነት ሰብስክራይብ አድርጉ። የእናንተ ሰብስክራይብ ላይክ ማድረግ እኔን ስለሚያበረታታኝ ሰብስክራይብ አድርጉ ለማለት እወዳለሁ። አሁንም ሀሳብና አስተያየታችሁን ከምሳሌ ድራማ ምን ተማራችሁ? ሀሳባችሁን በኮሜንት አስቀምጡልኝ። ባይ ባይ። ቴንክ ዩ ኤቭሪዋን። ፕሊዝ ዶንት ፎርጌት ላይክ and subscribe. Thank you for supporting. I love you my all family. Bye bye.